አይነሳም አብርሽ እኔ ምንም ልትሆን አይደለም ሰማኝ እኔ ምንም አላልኩትም እሱ ነው እኮ እየገፋኝ ነበረው ቢልሽ ዝም ብላ አትቆም ነበር ለምን አትታግስ ላንቺም ለእኔም ከቶም አይበጁ ተሸምነው ጋቢ የቋጩ ያሞጋገሱሽ ምን እንኳን ቢመስልም ነጠላቸው ብርድ አያስጥልም። እንኳንስ ለኛ ለአገሩ ያውቁ ለራሳቸው ከቶ የታወኩ በአንቺ ዘመታ ኮን እየታከኩ ጎጆአችንን ስሩን ነካኩ። ልንገርክ ሁሌ ይውላል እናትዬ ትንስሱን እዩ ታለሜ ግሱን ለዩ እናትዬ ትንስሱን እዩ ታለሜ ግሱን ለዩ መሆን የሚችል ነገር ስላልሆነ በጣም የትዳር አፍራሾች ጉዳዩንም እንደቀጠለ ነው። አብርሃም ትናንትና በደረሰበት አደጋ ከባድ የሚባል ሚስጥርና ከዛው ካለው የኔ የግል መረጃ የሚሰጠኝ ሰው አለ። ከሱ እንግዲህ በደንብ አድርጌ ትልቁን ማብራሪያ አግኝቻለሁ። ለምን ተፈጸመ፣ ምንድነው አላማው የሚለውን ነገር ግን ለእናንተ መናገር የምፈልገውን ነገር አትፍረዱ ነው መናገር ማለት የምፈልገው። ውድ ቤተሰቦቼ ሩታ ትናንትና የሰራችው ስህተት ተገልጾ አያልቅም። በጣም ከባድ ስህተት ነው የሰራችው። ያንን በዛ ሁኔታ ውስጥ ያለው አብርሃምን እንደዚህ ማድረጓ ትክክል አይደለም። ሲጀመር ብትሄድ ሁሉንም ነገር እንደራሱ አድርጋ ናፍቋትም ከሆነ እኔ ናፍቋት ነው የምለው፣ ናፍቋትም ከሆነ መሄድ ያለባት ብቻዋን ወይም ደግሞ ሴት ጓደኛ የላትም እንደ ሩታ። በጣም እያሳሰበኝና ለኔም ጥያቄ እየሆነ ያለው እንዴት ነው በሷ ህይወት ውስጥ ሴት ጓደኞች ያመጡም እንዴ? ከጎንም የሆኑ አይዞሽ ሊሏት የሚችሉ ሁሉ ጊዜ የሷን ህይወት ካለውበት ጭንቀት ያስረሳኝ እንድረጋጋ ያደረገኝ ብላ ይዛ የምትመጣው እሱን ለማበሳጨት በማሰብ ወንድ ነው። ለምንድን ነው ሩታ ይሄን የምታደርገው አላውቅም። ብዙዎች ያልተገለጸልን ግን እኔ የደረሰኝ ትክክለኛ ጥብቅ የሆነ ከዛው ከቦታው የሆነ መረጃ አለ። እንግዲህ እኔን ሪፖርት እያደረገልኝ ነገሮቹን እያሳወቀኝ ያለ ሰው አለ። በግሉ ሚዲያ ላይ መምጣት አይችልም። ነገር ግን ብዙ መረጃዎችን ለኔ እየሰጠኝ ነው። እዛ ቦታ ላይ ስለተፈጸመው አብርሃም ስለደረሰበት አደጋም በደንብ በማብራሪያ ነግሮኛል። ለጉዳዩ ለክፉ የሚሰጡ አይደለም። የደረሰበት አደጋም ያን ያህል እናንተ እንድትደነግጡና እንድትረበሹ ወይም ደግሞ አብርሃም ላይ በቃ እንዲሆነ ምናምን የሚያስብል አይነት አይደለም። ጊዜያዊ የራስ ምታት ነው። ስለዚህ ደግሞ ስለደረሰበት አደጋ ደግሞ የደረሰኝ ትክክለኛ ምንድነው የሚለውን ነገር ማለቴ ከኋላ ነው የመታው። ከኋላ ጠረጴዛ ሲመታው ራሱን ስቷል እና ይሄ ነገር እንዴት ሊከሰት ይችላል የሚለው ነገር ዋናው ነገር አሳሳቢ ነው። ስለዚህ አብርሃም ላይ ለደረሰው ነገር እንዴት እንደዚህ አይነት ሁኔታዎች ይፈጠራሉ? ሰዎችስ ድንገተኛ አደጋ ሲደርስ እንደዚህ አይነት ነገር ሲፈጠር በሁላችንም ውስጥ ይከሰታልና እንደዚህ አይነት አደጋ ሲከሰት በምን መልኩ ነው መከላከልም ሆነ በምን መልኩ ነው ሶልቭ ማድረግ ያለብን የሚለውን መረጃ አለኝ። ስለሱም ደግሞ ምነግራችሁ ነገር ይኖራል ማለት ነው። ይህን የምናደርገው በህይወታችን ውስጥ በብዙ ነገር እንደዚህ አይነት ጉዳዮችና እንደዚህ አይነት ችግሮች ያጋጥሙናል። ስለዚህ ሳንደነግጥ የምናደርገው ውሳኔ እና ሌላው ደስ ያለኝ ነገር ምንድነው የአብርሃም እንደዚህ አይነት ነገሮች ሲመፈጠር የሩታን ትክክለኛ ስሜቷን አወጥቶታል። ትክክለኛው ስሜቷን በስነ ስርዓት አሳይቶናል። በቃ ለሱ እንደምታስብ ለሱ እንደምትጨነቅ በተጨባጭ ያየንበት ነው። በቃ ያየንበት በጣም ስትርበተበት ስትደነግጥ ነበረ። ሌላው እዚሁ ላይ ልጨርስና እዚሁ ላይ የተፈጠረውን ነገር ላይ በደንብ አብራርቼና እንትን ብዬ እጨርሰውና ከዛ በኋላ ወዴት እሄዳለሁ በኤርሚያስ ጉዳይ ላይ ስላለኝ መረጃና ምን አስቦ ተልእኮ ምን እንደሆነ በደንብ በማብራሪያ እንተንላለን። አንድ አደገኛ ችግር ሲገጥመው ወዲያው መፍጠን የነበረበት መደረግ ያለበት እነሱም ያጠፉትና የተሳሳቱት ልክ እንዲ ራሱን ሲሰጠው ውሃ ማድረግ ወይም ደግሞ እንደዚህ መደፋፋት ሳይሆን ማለት ነው። መጀመሪያ የልብ ምቱን ቼክ ማድረግ ነው። አብርሃም ድንገት ራሱን ሲስት መጀመሪያ ምን አለ ልብ ምት ሊቆም ይችላል። የደም ዝውውሩ ወደ ጭንቅላቱ ላይሄድ ይችላል። ወይም ደግሞ ካለበት የነርቭ እንትን ወዲያው ራሱን ሊስትና ህመሙ ራሱን ሊያስተው ይችላል። ስለዚህ መጀመሪያ መደረግ ያለባቸው ቅድመ አደጋ ልክ ሲከሰት ምን ማድረግ አለብን? በዛ በድንጋጤ በሚመታው ሰዓት ምላሱንም ሊውጥ ይችላል። ስለዚህ ብዙ ነገሮች
እኛንን አሁን ለምሳሌ አደጋው ከመከሰቱ በላይ እኛንን ብዙ ለችግሩ በጣም ይበልጥ ከዛ በላይ የምናደርገውና ሰው መኪና አደጋ ሲደርስበት ብድግር ፍስፍስ አድርጎ እንዲያው አጥንቱ በጣም የሚደቀው በዛ ሰዓት ነው። በመደረግ ያለበት በትክክለኛ ትሪትመንት ምንድነው? የልብ ምቱን ቼክ አድርገው የልብ ምቱን እንዲመለስ ቶሎ ቶሎ ፓምፕ ማድረግ ነው። እንደዚህ አይነት ሁኔታዎች ነውና በጣም ልናስብበት የሚገባው ነገር ስለሆነ ነው እኔ ስለታዘብኩኝ ነውና ከሩታ ጋር በተያያዘ ወንድ ይዛ ንቀት ነው የሚሆነው። ያሰራችው ስራ በጣም ሁላችንንም አስተዛዝቦናል። በቃ እቃ ዶክመንት አለኝ የምፈልገው መረጃ አለኝ ካለች በእርግጠኝነት ራሷን መሄድ አለባት። ከናፈቃት ያው ናፍቃት ነው የሚሆነው። ቤቷ ይናፍቃታል። ምን ይላታል? ያሳለፍነው ትዝታዎች ራሱ እኮ ይጎትቱናል። ስለዚህ ሩታ ያደረገችው ነገር ስህተት ነው፣ አግባብ አይደለም። የሄደችበት መንገድ ግን በዛ መልኩ ሶልቭ መደረግ ነበረበትና ዋናው ነገር መናገር የምፈልገው ነገር ከልጁ ጋር በተያዘና እዛ ቦታው ላይ ምን ተፈጠረ የሚለው ነገር የኔ የግል እንትን ያልኩት በጣም ብዙ መረጃዎችን የሚያደርሰኝ በጣም በብዙ ነገሮችን የወከልኩትና ብዙ መረጃዎችን የሚያደርሰኝ ልጅ አለ። እንግዲህ የደረሰኝን መረጃ በዝርዝር እሱም ካሰባሰባቸውና እንትን ካላቸው ፎቶዎች ምናምን ልኮልኛል። ግን እሱ ይቆይና እስኪ ስለተፈጠረው ነገር ስለተሆነው ነገር በዝርዝር ይነግረኛል። እሱን እንስማው። ሄሎ እንዴት ነው? አለን ሱሪ አታነሳም እኮ ያሲን ስደውልልህ ጠዋት ጀምሬ አታነሳም። ስልኬ ትንሽ ኔትወርክ እያስቸገረ ነበር። አረ ምንድነው የተፈጠረው? እባክህ እንደው ምንድነው እየሰማን ያለን እያየን ያለ ነው? በእናትህ አንተ ያው ቅርባቸው ስለሆንክ ብዙ መረጃ አለ፣ መረጃም ትሰጠኛለህ ማለት ለእኔ የሚገባኝን መረጃ ስጠኝ። አሁን ገባ ኦልሬዲ ሬክስ ስለገባ እንድንሰማው የሚሰማውን ማለት የነሱ ፕራይቬት ሚስጥራቸውን ያን ያህል አታውራ አያስፈልግም። ግን እስኪ ምንድነው ያለው ነገር? እውነት አብርሃም አሁን ይሄን ጉዳት ደርሶበታል? እኔ አሁን እኔ ራሴ ደንግጬ ስልኩ ላይ ለመደወል ሞክሬ ነበር፣ ስልኩ አይሰራም። ምንድነው የተፈጠረው ነገር? እውነት ራሱን ስቷል? የልጅ አሁን ያለበት የጤና ሁኔታ ምንድነው? ያው ከተፈጠረ በኋላ ትንሽ ችግር ያለ መስሎኝ ነበር። እኔ ከዘበኛው ጠይቄ ዘበኛው ኦኬ ማለት ጥበቃው ሲገባ አይቷቸዋል አይደለ? አዎ። ግን ውስጥ ምንድነው? ውስጥ ስለተፈጠረው መረጃ የለህም? ውስጥ ያው ተገፈታትረው መሰለኝ ትንሽ እሷ ቪዲዮም ላይ ስናይ እንደዛ ነው። እንትና አብርሃምን ገፍትሮት ነው። ግን ውጪ ምናምን ጫጫታ ምናምን ጩኸት ምናምን አልነበረም አይደል? በቃ ወዲያው እንደተፈጠረ አልወጣም። ማንም የሚወጣ ሰው የለም። እዛው በቃ ውስጥ ነበር። እስኪ በእናትህ ከቻልክ ጠይቀው እስኪ ጥበቃውን ማለት አብርሃም ያለበት ሁኔታ ምንድነው? ወደ ሆስፒታልስ ሄደዋል? የት ሆስፒታል ነው የሄዱት? ምናልባት ካወቀ አፓርትመንቱ ላይ የማውቃቸው መረጃ የሚሰጡኝ ሰዎች ነበሩ። ስልካቸው እንትን አልነሳለኝ እና ከነሱ ብዙ መረጃ አገኝ ነበር። ግን አንተ በቻልክ አቅም እስኪ አጣራና እንድታሳውቀኝ ነበረ እኮ። ያው ዘበኛውም በጠይቄው ነበር በዛ ሰዓት። እሺ ያው ወደ ሆስፒታል ሄደ ማንም ሰው የለም ብሎኛል። በጣም ጥሩ። እርግጠኛ ነኝ ወደ ሆስፒታል ካልሄደ ሜቢ በቃ እንትን ብሏል ማለት ነው፣ ወይ አገግሟል ማለት ነው። በቃ ራስ መሳት ሊሆን ይችላል እንጂ አገግሟል። ያና የበዛ ሴዝ የለም። ስለዚህ አገግሞ ነው የሚሆነው ማለት ነው በእርግጠኝነት። ግን የሆስፒታል ምናምን የደረሰ መረጃ አሁን ምን ታደርግልኛለህ መሰለህ? እሺ ፕሊስ እኔ ያሲን የሚከፈለውን እንትን አደርጋለሁ፣ ትራንስፖርትም ምንም ቢሆን ስላለበት ጤና ሁኔታ ፕሊስ በእናትህ አጣራለን። ኦልሬዲ ተመልካቾቹን በጣም እንትን ብሏል። እኔ አሁን በጣም ግሩፕ ላይ እንትን ስለሚሉኝ ነው። አንተም ደግሞ ያው ቤተሰቡ ስለሆንክ ከኔም ጋር ስለምንግባባ ፕሊስ በእናትህ አጣራልኝ፣ ጠይቅልኝና ስላለበት ጤና ሁኔታና ሆስፒታልም ከሄደ የት ሆስፒታል እንደሄደ አሁን እያልከኝ ያለኸው እንግዲህ እነሱ ገብተው ወዲያው አልወጡም ካልከኝ እነሱ እንትን ብለዋል ማለት ነው። በቃ ወዲያው ካልወጡ ሆስፒታል አልሄዱም ማለት ነው። ወደ ሆስፒታል ቢሄዱ ኖሮ ነገሩ አሳሳቢና ድንገተኛ ነበር። ኦኬ። እና በቃ ምናልባት ቪዲዮውን በደንብ ስለላይ ይሆናል። እስኪ ይኸውና እዛ አካባቢ የምታጣራልኝ ነገር ካለ እንትን እንድትልልኝ ነው። ግን ልጁ ሲገባ ሲያየው ምን ነበር እንትን መጨረሻ ላይ ሲወጡ አልታዩም? በቃ ሲገቡ ነው አላያቸው። ሩታ ከሆነ ልጅ ጋር በቃ ገቡ እንጂ ሲወጣ ማንም አለ። በጣም ቆይቷል። ገባ። ኦኬ ቆይቷል ማለት ነው። እዛ ውስጥ በቃ አደጋው ተፈጥሮ እዛው ቆይቷል ማለት ነው። ለእንደዛ ነው የሚሆነው። ኦኬ
እና እስኪ በቻልኩ አቅም በቃ አጣራልኝ። ሜቢ ግን አሁን ስለሱ ደህንነት ግን ደህና ነው አይደለ? ያን ያህል አሳሳቢ ነገር አይደለም። ኦልሬዲ ሆስፒታል ካልሄዱ ገባ ያን አይደል በቃ የሚያስፈራ ደረጃ አልደረሰም ማለት ነው። ራሱን ስቶ ነው የሚሆነው። ኦኬ በእርግጥ ከዛ በኋላም ሄዶ ሊሆን ይችላል አላውቅም ሆስፒታል። እስኪ ትዕግስትን ጠይቃት። ምናልባት እዛ አንደኛ ፎቅ ላይ ብሎክ 18 አለች። እስኪ እንትራን ትዕግስት ከዚህ በፊት መረጃ ተሰጠኝ ነበረ። አንዴም ደውዬላት ነበርና ሜቢ ያለውን ነገር እስኪ ስልኳን ቴክስት አደርግልሃለሁ። ለአንተን ካለችልህ ጠይቃት። ጥበቃው እንዲጠይቃት ጥበቃው እንዲያጠራ አድርግልኝ። እሷም ሙሉ መረጃ ትነግራለች። ኦልሬዲ እነሱን ላይ ጫና አለ ለመፍጠር ምንድነው የተፈጠረው የሚለውን ነገር እስኪ ለማጣራት ሞክርልኝ። እሺ ያሲኔ በጣም ነው የማመሰግነው። እንግዲህ እስኪ አንተ ከዚህ በኋላ ተፍተፍ በልና ያለውን ነገር እኔም ለኦዲየንሶቹ ግሩፕ ላይ እንዳሳውቅ ነው። እሺ ችግር የለም። እሺ ቴንክ ዩ። እንግዲህ እንደሰማችሁት ነው ውድ ቤተሰቦች ስላለው ነገር የሰማችሁትን ይመስላል። የአብርሃም ጉዳይ ላይ እንግዲህ አደጋው መከሰቱን ግን ወዲያው ፈጥነው ሐኪም ቤት እንዳልሄዱ ነው። ይሄ ደግሞ ምን ያሳያል? እንግዲህ መረጋጋት እንዳሳየ መንቃት እንዳሳየና ሶልቭ እንደተደረገ ነው። ግን ከሆስፒታል ጋር በተያያዘ መረጃው በደንብ አልደረሰኝም። ስለሱ በደንብ አጣርቼ ለእናንተ ማድረሳችሁ ይሆናል። ያው ስለ ሁኔታው ራቀ ስላለ ወይም ደግሞ እዛው ቤት ውስጥ የሆነ እውነት ስለሆነ ወጣ ነገር የለም። ስለዚህ ያለውን ጉዳይ በዝርዝር እንትን አላልንበትም። ግን የሐኪም ቤት እንዳልሄዱ ነው የደረሰኝ መረጃ። ሕክምና ተቋም እንዳልሄዱ ነው። በድንገተኛ ሕክምና ተቋም አልሄዱ። በድንገተኛ አልሄደም። ስለዚህ ጉዳዩ ያን ያህል አሳሳቢ አይደለም። አትደንግጡ። በቅርቡ ተሽሎ ታዩታላችሁና ያን ያህል እሱ ላይ የደረሰው ነገር አሳሳቢ እንዳልሆነ ነው እንትን ያለኝና ልክ አሁን ይሄ እነሱ እንትና ሜሪና ኤርሚያስ ሲወጡ ቀድሞ ሲገቡ ታይተው ነበረ። ሲገቡ መረጃው ነበርና የገቡበት አካባቢ 4 ሰዓት አካባቢ ነው የገቡት። ግን በጣም ቆይተዋል። ኦልሬዲ ችግሩ ተፈጥሮ ነው። ግን እሱ ላይ እንደዚህ አይነት ነገሮች ቢፈጠሩ ኖሮ ወዲያው ነበር ሊወጡ የሚችሉት። እኛም ግምታችን ያ ነው። ወዲያው ነበር ድንገተኛ ምናም ሊሄዱ የሚችሉትና ሜቢ አይታወቅም። ስለሱ በደንብ አድርጌ እንትን ነግራችኋለሁ። ግን ኤርሚያስ ላይ ትንሽ ላተኩር። አብርሃም በቅርቡ ሰላምን ሆኖ እንደሚተሽሎት እንደሚመጣ ግምታችን ነው። ግን ትንሽ እንትና ላይ ላተኩር፣ ኤርሚያስ ጋር ላተኩር። ኤርሚያስ የሚባል ልጅ ተመልከቱ። ልክ ሌሎቹ እንደመጡት የነሱን ትዳር ላይ እየተመረኮዙ ዩቲዩበር እየሆኑና ዝናን እያተረፉ እየሄዱ አሉ። እነ ይሳቅም እነ ሜሪም አሉ፣ ሌሎቹም አሉ። ችግር እየፈጠሩ አሁን መጨራሽ መደላደል ነው የፈጠሩላቸው። ክፍተት ነው እየፈጠሩላቸው። ለዚህ ደግሞ ዋናው ተጠያቂ አብርሃም ነው። በሁለተኝነት ደግሞ ሩታ ነች። የመጣውን ሰውላ ወደ ራሷ ሰው እንትን እያደረገች እያስጠጋች ለችግሩ መፈጠር በጣም ክፍተት እየፈጠሩ ያሉት እነሱ ናቸው። ነገ ይሄ ልጅ ዩቲዩብ ይኖረዋል። ነገ የራሱን ኮንተንት ይዞ ተገንጥሎ ይወጣል። የነሱን ትዳር አፍርሶ። ዋናው ነገር መናገር የምፈልገው ነገር አንተም በዚህ መልኩ የመጣው ወይም ደግሞ በዚህ መልኩ የሆነው ነገር ላንተም እንትን አያደርግም፣ አይጠቅምህም። ላንተም አይጠቅምህም። ኤርሚያስ እያረክ ያለው ነገር ላንተም ይጎዳሃል እንጂ አይጠቅምህም። እውነቴን ነው የምልህ። እያረክ ያለው ነገር ይጎዳሃል እንጂ አይጠቅምህም። በፍጹም በዚህ ነገር አትተማመን፣ ትጎዳበታለህ። ተጨባጭ እያየን ያለነው ነገር ትልቅ ስህተት ነው። እያረክ ያለው ነገር ያሳፍራል። በኋላ ታፍርበታለህ። በዚህ ያመጣው ነገር ይቅርብህ። የሰው ትዳር በመበተን ነገ የራስ ዩቲዩብ ኖሮ ብዙ ነገሮች እንደምታረግ አውቃለሁ። ከሩታ ጋር እንደምትመጣ ግን ለመጨረሻ ጊዜ ነው ማስጠነቀቀ። ማታቆም ከሆነ ያንተን ያለንን የግል ከሷ ጋር በምን እንደታወቃችሁ ለምን እንደመጣ ያለንን ድብቅ መረጃዎች እንለቀዋለን። ስለዚህ ዋናው መናገር እንፈልገው በሩታ ጉዳይ አትደንግጡ ለማለት እወዳለሁ። የቻላችሁትን እንግዲህ በኮሜንትም በቴሌግራም ላይ መረጃዎች ልታደርሱኝ ትችላላችሁ። አዲስ ነገር ካለ አሳውቃችኋለሁ። በማታው መርሃ ግብራችን እንገናኝ። በማታው ፕሮግራማችን እንገናኝ።